አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች፣ ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን እንማማራለን። እንደምታስታውሱት በክፍል 20 ውስጣችንን የሚበላ ዛርና አይነጥላ በሚል ርዕስ ሴቶችን በማህፀን ወንዶችን በሆድና በተለያዩ ህመሞች እንዴት እንደሚያሰቃዩን አይተናል። በዚህ በክፍል 21 ደግሞ ቤተሰብን እርስ በርስ የሚያባላ ዛርና አይነጥላ በሚል ርዕስ እርስ በርስ የሚያበጣብጥ የማያስማማ ባል እየጠበቀ ደስታ የሚቀማ በቤተሰብ ውስጥ አሸምቆ ተደብቆ አራርቆ ስለሚያኖር እንማማራለን። አምላከ ቅዱሳን ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች፣ አይነጥላና ዛር ከግል ጥቃት ወደ ቤተሰብ በመዝመት ፍቅር፣ አንድነት፣ መከባበርን ነስቶ ቤተሰብን እርስ በእርስ አባልቶ ከማጣላት እስከ ማለያየት ያደርሳል። ወዳጆቼ፣ በተቀደሰ በተባረከ ትዳር ውስጥ ስላልተወለድን በመናፍስቱ ለመጠቃት እጅጉን ቅርብ ነን። ቤተሰብም በዓለማዊ ትምህርት እንጂ በመንፈሳዊ ትምህርት ዕውቀትና ጸጋ ስላላሳደጉን የቤተሰባችንን የእምነት ጉድለት እኛ ዕዳውን በመናፍስቱ ጥቃት ውድ ሕይወታችንን በማጣት በመገበር እንከፍላለን። የእግዚአብሔር ክብር ያልቀደመበት እግዚአብሔር በአምልኮ ያልከበረበት ቤት ውስጥ አጋንንት ቢፈነጭ ቤተሰብን እርስ በርስ ቢያናጭ ቢያጋጭ አይደንቅም። ጸሎትና አምልኮት የሌለው ቤተሰብ ውስጥ የአጋንንት ውጊያ በርትቶ ቤተሰብ እርስ በርስ ተባልቶ ሰላም፣ ፍቅር፣ አንድነት፣ መተዛዘን፣ መረዳዳት ቢጠፋ ተወቃሽና ተከሳሽ አጋንንቱ ሳይሆን እኛው ነን። የጸሎት የአምልኮት መሰረት የሌለውን ቤተሰብ አጋንንት እየናደው ይገኛል። የጸሎትና የአምልኮት ሕይወት የሌለውን ቤተሰብ እርስ በርስ እያባላ አንዱን ከአንዱ ጋር እያጣላ ባልና ሚስትን፣ እናትና ልጅን፣ አባትና ልጅን፣ ወንድምና እህትን ባላንጣ አድርጓቸዋል። የልጅነት ዕድሜያችንን በእምነት ቦታ ሳይሆን በዋዛ በጨዋታ እያሳለፍን አድገን በያዝነው እምነት መጽናት መበርታት አልቻልንም። ከቤተሰባችን ጸጋ፣ ረድኤትና እምነት ሳይሆን ምቀኝነትና ክፋትን ወርሰን በመንፈሳዊ ሕይወት መጽናት አንችልም። በዚህ መንገድ መተን የአጋንንት ፈተና ተጭኖን ሕይወት ሸክም ይሆንብናል። በቤተሰባችን በባዕድ አምልኮታቸው በጨሌው፣ በአቴቴው፣ በዛር ውላጅና በአይነጥላ ውላጅ ተቃኝተን ስላደግን እምነታችን ታንቆ ሕይወታችን ተዘበራርቆ እንኖራለን። መሰረት የሌለን ስለሆንን ያለ ጊዜያችን በወጣትነታችን በአጋንንትና በኃጢአት እንፈርሳለን። አንዳንዶቻችንማ በአጋንንትና በክፉ ኃጢአት ፈርሰን ንስሐ ገብተን ደግመን መሰራት የማንችልበት ደረጃ ላይ ደርሰናል። በአጋንንት ማነቆ ተይዘን ከሕይወት ሸለቆ ውስጥ የሚያወጣን አጥተን አንድ ወደፊት 10 ወደ ኋላ እንጓዛለን። ብዙዎቻችን ስለ ርኩሳን መናፍስት ውጊያና ተንኮል ክፋት ሲነገረን እንደ ቀልድ እያየን አጋንንት በሕይወታችን እየቀለዱ ሕይወታችንን ገደል እየሰደዱ የሙሉ ጎዶሎ እያደረጉን ነው። ርኩሳን መናፍስትን እንደ ቀልድ እያየን ጥንተ ጠላታችንን መሆናቸውን ረስተን ከገነት በአጋንንት ምክንያት እንደወጣን እንደተባረርን ዘንግተን ስለ እነሱ ሲነገረንም ተረት ተረት እየመሰለን ብዙ ነገራችንን እየነጠቁን እያበላሹብን ብርሃናዊ ሕይወታችንን የቀን ጨለማ እያላበሱን ነው። በስውር በሕይወታችን በር እየገቡ ከፊት የነበርነውን ወደኋላ እየሳቡ ከኋላ ያለነውን ባለንበት አንቅብ ይዘውን የቁም እስረኛ የቤተሰብ ጡረተኛ አድርገውናል። እጅጉን የሚያሳዝነው መናፍስቱ ሮጠን የማንደክምበትን ሰርተን የማንጠግብበትን የወጣትነት ዕድሜያችንን ስለለጠቁን ሰው ያላወቀው የወጣት ተጧሪ ሆነናል። የወለላይቱ እመቤት ልጆች፣ በአሁን ሰዓት በብዙ ቤተሰብ መሃል ባል ከሚስት፣ እናት ከአባት፣ እናት አባት ከልጆች፣ ወንድም እህት መስማማት፣ መግባባት፣ መከባበር፣ መፈቃቀር አልቻሉም። ብቻ የግድ መኖር ስላለብን እየተናቆርን እየተባላን እንኖራለን። በአንዳንድ ቤተሰብ መካከል ተቧድነን ነው ያለነው። አይነጥላ አስከፊ የሚያደርገው አንዱ ጠባዩ ጥቃቱ ከግለሰብ ወደ ሰፊ ቤተሰብ ውስጥ መስረጹ ነው።
እስኪ አይነ ጥላ በቤተሰብ መሃል እንዴት እንደሚያናቁረን እኔ በእናት ላይ ያለ አይነ ጥላና ዛር የወለደችውን ልጅ ሊያስጠላት ከሌሎቹ ልጆች ለይቶ የራሷንም ልጅ ሊያስበድላት ይችላል። አባት ላይ ያለው አይነ ጥላና ዛር የራሱን ልጅ እንደ ልጁ ላያሳየው ከልጆቹ ለይቶ ሊያስጠላው ይችላል። አንዳንዴም በራሳቸው ወላጆች በየአስፓልቱና በአሳዳጊ ድርጅቶች ልጆች የሚጣሉት ወላጅ እናት ላይ ያለው ርኩስ መንፈስ ልጇን በኢኮኖሚ ምክንያት በማሳመን ሳትፈልግ እንድትጠላውና እንድትጥለው ያደርጋታል። አይነ ጥላ በእናት አባታችን ላይ ካለ ከቤተሰብ መሃል ሁል ጊዜ እኛ ለእናት ለአባታችን ዘማዊ፣ አጥፊ፣ ሌባ፣ ዋሾ፣ ዱርዬ፣ ዋልጌ፣ ቁም ነገረ ቢስ፣ ዓላማ ቢስ፣ የማንረባ የማንጠቅም አድርጎ በማሳሰብ ሁል ጊዜ እናታችንና የአባታችን አይን እኛን በመጥፎ አይን እንዲያዩንና እንዲቃኙን ያደርገናል። እናት አባታችን በአይነ ጥላቸው ምክንያት በቤተሰብ ውስጥ ብንናገር አንጥም፣ ብንናገር አንደመጥ፣ በነገሮች ሁሉ አንወደድ፣ እኛ የምናቀርበው ሐሳብ ቤት ገንቢ ሳይሆን ቤት አፍራሽ ይሆናል። እናት አባታችን ላይ ያለው አይነ ጥላ እኛን ስለሚጠምደን በቤት ውስጥ ጥፋት ካለ ከሌሎቹ ለይቶ እኛን ነው አጥፊ የሚያደርገን። በእናታችንና በአባታችን ላይ ያለው አይነ ጥላ አብረነው ስለምንኖር እኛም የነሱን ጠባይ እያየን እየወረስን እናድጋለን። ከዛ ብስጩ፣ ነጭናጫ፣ ቁጡና ግልፍተኛ እንሆናለን። ጠባያችን እንኳን ለሰው ለእኛም የማይጨበጥ በሂደት የማይለወጥ ይሆናል። በልጅ ላይ ያለው አይነ ጥላ ደግሞ ቤተሰብን ለመበጥበጥ ልጅን በሱስ፣ በመጠጥ፣ በዝሙት ይጠምዳል። ልጅን በዚህ ክፉ ተግባር የጠመደው አይነ ጥላ ልጅን ወዳልተፈለገ ሕይወት በመምራት በልጅ መጥፎ ተግባር ቤተሰብን ይጠምዳል። ቤተሰብ ልጃቸው በአይነ ጥላ መያዙን ሕይወቱ መበላሸቱን ስለማያውቁ ልጃቸውን እንደ መጥፎና አጥፊ፣ ቤተሰብ አሰዳቢ፣ አሳፋሪ አድርገው ያዩታል እንጂ ልጃቸው በአይነ ጥላ እንደተያዘ አይረዱም፣ አያውቁም። የሚገርመው ከቤተሰብ መሃል አይነ ጥላ የሚጠምደው አለ። በተለይ በቤተሰብ ውስጥ አንድ መልካምና ሃይማኖተኛ ሰው ካለ በቤተሰብ ውስጥ ያለ አይነ ጥላ ይጠምደዋል። በቤተሰብ ላይ ያለ ለምሳሌ በእናት አባት፣ በወንድም እህት ላይ ያለ አይነ ጥላ ምንም ለቤተሰቡ መልካም ነገሮችን ቢያደርግ አይመሰገንም። እንደውም ለቤተሰቡ በማድረጉ ይጠመዳል። ለቤተሰቡ ገንዘቡን ብቻ ሳይሆን ሕይወቱን ቢሰጥም አይመሰገንም። እንደሚጠቅማቸው እያወቁ በነገር እያጠቁ እንዲኖሩ ያደርጋቸዋል። ለቤተሰባቸው ጥሩና መልካም ሆነው የራሳቸውን ሕይወት ትተው ለቤተሰብ ብዙ ነገር የሚያደርጉ ሰዎች ምስጋናቸው፣ መልካምነታቸው በአይነ ጥላ ይገፋል። ቤተሰብን በመደገፋቸው ከቤተሰብ የሚደግፋቸው ያጣሉ። ለቤተሰባቸው እንደ ሻማ ቀልጠው ቤተሰብን ለውጠው እነሱ ግን እንደ ጠላት ይታያሉ። ለእናት አባታቸው፣ ለእህት ወንድማቸው ብርሃን ሆነው እነሱ ግን የራሳቸውን አጨልመው እየኖሩ በቤተሰባቸው የሚመረቁ ሳይሆን የሚናቁ ይሆናሉ። እነሱ ለቤተሰባቸው የሚያደርጉትን በጎ ነገር ሁሉ እንደ ውዴታ ሳይሆን እንደ ግዴታ እየታየ ከመመስገን ይልቅ ይታሙበታል። ይህን ሁሉ የሚያደርገው በእናት አባታችን በእህት ወንድማችን ላይ ያለው አይነ ጥላ ነው። የወለላይቱ እመቤት ልጆች የዛር መንፈስም ልክ እንደ አይነ ጥላና ከአይነ ጥላ መንፈስ በላይ ቤተሰብን በማባላት በማጣላት ተወዳዳሪ የለውም። የዛር መንፈስ አንዱ ክፉ ጠባዩ ቤተሰብን በታላላቅ በዓላት እየጠበቀ በማናቆር በማጨቃጨቅ ይታወቃል። መንፈሱ በእናት አባቶቻችን ወይም በአያቶቻችን አማካኝነት ሲመለክ ወደ ቤተሰብ ገብቶ በደባልነት ሳይሆን በአባልነት መኖር ይጀምራል። በተለይ ቤተሰቦቻችን የዛር መንፈስን ንስሐ ሳይገቡ ማምለክ ከተው በቤተሰብ ውስጥ አሸምቆ ተደብቆ በስውርና በግልጽ ጥቃቱ እያደረሰ ይኖራል። የዛር መንፈስ አውደ ዓመት፣ ገናና ፋሲካ እንዲሁም የቤተሰብ ሰርግ፣ ድግስ ካለ የቤተሰብን ደስታ ለመንሳት በሐሳብ እንዳይግባቡ በማድረግ ያበጣብጣል። በዓል በመጣ ቁጥር ቤታችንን የደስታ ሳይሆን የጠብ አውድማ ያደርገዋል። የዛር መንፈስ ደመግቡ የሚለው አለ። ይህም ከቤተሰብ መሃል የዛር መንፈስ የወደደው ላይ ይሰፍራል። በሰፈረበት ልጅ ላይ ሆኖ የልጁን ጠባይ በመቀየር ቤተሰብን ለማናቆር ይጠቀምበታል። የዛር መንፈስ ብዙ ሰዎችን ከአምልኮተ እግዚአብሔር በማራቅ በሱስና በዋልጌነት በመጥመር ለቤተሰብ ነቀርሳ ያደርጋቸዋል። ብዙዎች ልብ የማይሉት የትዳር፣ የልጅ፣ የሥራ ወዘተ ዕድላቸው ሲዘጋ፣ ብዙ ነገራቸው ሲበላሽ፣ ሕይወታቸው ሲኮላሽ የቤተሰብ ዛር ጨሌ በእናት አባትና በአያት የሚመለክ ነበር ወይ ሲባሉ አዎ ነበር፣ ትተዋል፣ እነሱም ንስሐ ገብተዋል፣ ቆርበዋል ይላሉ። ይህ በቤተሰባችን በኩል ያለ የዛር መንፈስ እኛን ላለማጥቃት፣ ሕይወታችንን ላለማበላሸት ዋስትና አይደለም። እኛም ከመንፈሱ ነፃ ለመሆናችን ማረጋገጫ አይደለም።
ባለማወቅ የሚያመልኩት እናት አባቶቻችንና አያቶቻችን ንስሐ ገቡ እንጂ የሚያመልኩትና የሚለማመኑት እንደ ፈጣሪ የሚቆጥሩት ዛሩ ንስሐ አልገባም። እነሱ ቅዱስ ቁርባን ተቀበሉ እንጂ እሱ አልቆረበም። ስለዚህ እናት አባቶቻችንና አያቶቻችን ዛሩን ማምለክ ተው እንጂ እሱ አይተዋቸውም። ያስለመዱትን ግብርና ልምድ ሲተውበት በብስጭት ልጆችንና የልጅ ልጆችን ማጥቃት ሕይወታቸው ላይ እንቅፋት መሆን ይጀምራል። እንኳን አጋንንት ሰው እንኳን ለወዳጁ አንድ ነገር አስለምዶት ሲተው ያኮርፋል፣ ይቀየማል። አጋንንትም ሳይወድ በግድ ያስለመዱትን ግብር ሲያስቀሩበት በብስጭት ሕይወት ማበላሸት ይጀምራል። ከማይዛመድ ጋር ተዛምደን ከጥንተ ጠላታችን ጋር ተወዳጅተን ሕይወታችንን ቢያበላሽ እግዚአብሔር አይወቀስም። ስለዚህ በእናት አባታችንና በአያቶቻችን በኩል የሚዋረሰን የዛር መንፈስ ቤተሰብን ሰላም በመንሳትና በማመስ ይፈታተናል። በዓል በመጣ ቁጥር ያጨቃጭቀናል። በዓላት በዛር ምክንያት ለአንዳንድ ቤተሰቦች የደስታ ሳይሆን የለቅሶ ቤት ይሆናል። ሌላው አይነጥላና ዛር በጠብ ጊዜ አያደማምጡንም። አይነጥላና የዛር መንፈስ በቤተሰብ ውስጥ መንገስ ሲጀምር አንዱ መገለጫው ባለመግባባት ጊዜ ችግሩን ለመፍታት አያደማምጠንም። አንዱ ይናገራል፣ አንዱ ይጮሃል። አዳማጭ ሳይሆን ሁሉም በጥባጭ ይሆናል። መንፈሱ ትዕግስትና ትሕትናን ስለሚጠላ እነዚህን እንድንላበስ ስለማይፈልግ መገለጫውን ንትርክና ብጥብጥ ያደርገዋል። መብረጃ ለሌለው ጠብና መለያየት ይዳርጋል። አይነጥላና ዛር ከተጠናወተን ለእግዚአብሔርም ለሰዎችም አደገኛ እልከኛ እንሆናለን። የምንባለውን አንሰማም። እርቅ ከተባለ ከእርቅ ይልቅ ሞታችንን ያስመርጠናል። በዚህም ከቤተሰቦቻችን ጋር እርቀ ሰላም አንፈልግም። የወለላይቱ እመቤት ልጆች የዱር አራዊት እንኳን ቢጣሉ በሚበሉት ነገር ላይ ሰላም ይፈጥራሉ። መናፍስት ግን እኛን ከአውሬ ባልተናነሰና በባሰ መልኩ ጨካኝና እልከኛ ያደርጉናል። እስኪ ልብ እንበል። ስለ እውነት አሁን ያለን ጠባይ የኛ መገለጫ ነውን? አሁን ያለን ማንነት የኛ ነው? አሁን ያለን የርኩሰት ሕይወት በእኛ ምክንያት ብቻ የመጣ ነው? ከእናት አባታችን ከወንድም እህቶቻችን አልስማማ አልግባባ ያልነው እኛ ጠባያችን ከፍቶና እኛም ክፉ ሆነን ነው? አይደለም። በዚህ መናጢ ምክንያት ነው ሕይወታችን ውጥንቅጡ የወጣው። ብዙ ቤተሰብ የመናፍስቱን የክፋት ስልት ስለማያውቁ በአይነጥላና በዛር መንፈስ የስንቱ የቤተሰብ ፍቅር ተበትኗል። ስንቱ ትዳር መትረፍ እየቻለ ፈርሷል። ስንት ልጆች በአጋንንት ሴራ ያላሳዳጊ ቀርቷል። በቤተሰብ ውስጥ ያለ አይነጥላና ዛር የእኛን ሕይወት ለማበላሸት የራሳችንን ቤተሰብ ጠላት አድርጎ ያስነሳብናል። እኛም የመናፍስቱ ሳይሆን የራሳችን ቤተሰብ ጥቃትና በደል ያደረሰብን ስለሚመስለን ከተጣላን አንታረቅም። ስለዚህ በቤተሰባችን ውስጥ ሆኖ በደባልነት ሳይሆን በአባልነት የሚኖረው ብሎም የሚያጋጨንን ክፉ መንፈስ ተንኮሉን አውቀን ልንነቃበትና በመንፈሳዊ ጦር ዕቃ ልንዋጋው ይገባል። በቤተሰባችን ውስጥ እንዲህ አይነት ችግር ካለ ችግሩ የመጣው ከርኩሳን መናፍስት እንጂ በእኛ አለመግባባት አለመሆኑን አውቀን በቤታችን ውስጥ የህብረት ጸሎትና አምልኮት በመጀመር መንፈሱን መዋጋት አለብን። በተለይ ሰይፈ ሥላሴ ለአይነጥላ ለዛርና ለሌሎቹም ክፉ መናፍስት ሰይፍ ስለሆነ በርትተን ብንጸልየው በሥላሴ ሰላም የሚነሳን የሚያጋጨን የሚያባላን ክፉ መንፈስ ከመሃላችን ለቆ ይሄዳል። ስለዚህ ውጊያችን ከደምና ከሥጋ ጋር አይደለምና እንዲሁም ከጨለማው ገዢ ከክፉ መናፍስት ጋር ስለሆነ በጾም በጸሎት በስግደት በምግባር እንበርታ። ለዛሬ እዚህ ላይ በቃናል። በቀጣይ በክፍል 22 ጠርጣሪው ተጠራጣሪው አይነጥላ በሚል ርዕስ እጮኛሞችንና ባለትዳሮችን ስለሚፈትንና ስለሚበጠብጥ አይነጥላ እንማማራለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።